ሰላም ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ የቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረብኩ ቪዲዮ እነዚህን የእንግሊዘኛ ወርዶችን እያንዳንዳቸው እንዴት እንደሚነበቡ አናባባቸውንና ትርጓሜያቸውን በዛሬው ቪዲዮ ይዤላችሁ ቀርቤያለሁ። እናንተ ቪዲዮውን እስከመጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት በዚህ ቪዲዮ የተካተቱትን የእንግሊዘኛ ወርዶች እያንዳንዳቸው ሚኒንጋቸውን ካወቃችሁ በኋላ ከዛም በኋላ ህጎችን በመለማመድ በማወቅ ወደ ግራመር ሩል እንሄድና እያንዳንዱ ሲምፕል ሴንቴንስ ወይም ደግሞ ቀላል አረፍተ ነገሮችን መመስረት እንዲሁም ቀላል የሆኑ ነገሮችን በመተርጎም በእንግሊዘኛ መለማመድ ኤክሰርሳይዝ ማድረግ የምንችልበትን መንገድ እናያለን። ዛሬ ግን ለጀማሪዎች ይሆናል ብዬ በማሰብ እነዚህን የእንግሊዘኛ ወርዶችን ወደ አማርኛ እየቀየርን እንዴት እንደሚነበቡም አብረን በዚህ ቪዲዮ እያየን የምንማማር ይሆናል ማለት ነው። እናንተ በማንኛውም ቦታ ሆናችሁ የትምህርት እድል ሳታገኙ ለቀራችሁ በልዩ ልዩ ምክንያቶች መማር ያልቻላችሁ ነገር ግን ባለመማራችሁ ዛሬ ተቆጭታችሁ መማር ፈልጋችሁ ነገር ግን በቅርብ የትምህርት እድል ማግኘት ላልቻላችሁ ባላችሁበት ሆናችሁ በማንኛውም ሰዓት ጊዜያችሁን በማይሻማበት መልኩ እናንተን በተመቻችሁ ሰዓት ሁሌም ዘወትር ከሰኞ እስከ ዓርብ በቀን አንዳንድ ሰዓት የትምህርት አገልግሎት እየሰጠን እንገኛለን። እናንተ በሚመቻችሁ ሰዓት እየገባችሁ ትምህርታችሁን በኦንላይን መከታተልና ማወቅ እንደምትችሉ በዚሁ አጋጣሚ ማሳወቅ ፈልጋለሁ። እንግዲህ በፕራይቬት ክላስ ወይም ደግሞ በግላችሁ በቀን አንዳንድ ሰዓት እየመደባችሁ ትምህርታችሁን መከታተል ትችላላችሁ። ከዚህ በመቀጠል እንግዲህ ከዚህ ላይ ደግሞ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁ ባላችሁበት ሆናችሁ በፕራይቬት ክላስ ውጪ ባላችሁበት ሆናችሁ መማር ለምትፈልጉ ደግሞ ሁሌም ይህ ቪዲዮ የምንለቀው ቪዲዮ እንዲደርሳችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ይህንን ቻናል ተቀላቀሉት እያልኩኝ ስልኬን ከታች አስቀምጬላችኋለሁ። መማር ለምትፈልጉ በዚህ ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል ትምህርታችሁን በኦንላይን መከታተል እንደምትችሉ ለማሳወቅ ፈልጋለሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እናመራለን ማለት ነው። ጂ ኦ ሲነበብ ምን ተብሎ ይነበባል? ጎ ተብሎ ይነበባል። ጎ ጎ ማለት ደግሞ ትርጓሜው መሄድ ማለት ነው። መሄድ። እሺ ሲ ኦ ኤም ኢ ካም ካም ማለት መምጣት ማለት ነው። ኦ ከደብሊው ጋር እና ከኤም ጋር በአብዛኛው ሰዓት ስትመጣ አ የሚል ድምጽ ስላላት ካም ብለን እናነባዋለን ማለት ነው። እሺ እቺኛዋ ደግሞ ኢ ኤ ቲ ኢት ሲነበብ ኢት ተብሎ ይነበባል። መብላት ማለት ነው። መብላት። እዚህ ጋር ኢ እና ኤ ባንድ ላይ ሲመጡ ኢ የሚል ሎንግ ሳውንድ ድምጽ ይኖራቸዋል። እንግዲህ እዚህ ጋር ደግሞ አር ካለች ደግሞ አ የሚል ድምጽ ይኖረዋል ማለት ነው እነዚህ ሁለቱ። ነገር ግን እዚህ ጋር ኢት ተብሎ ይነበባል። ትርጓሜውም መብላት ማለት ነው። እሺ ከዚህ ጋር ደግሞ ዲ አር አይ ኤን ኬ ሲነበብ ድሪንክ ድሪንክ ማለት መጠጣት ማለት ነው። መጠጣት። እሺ ከዚህ ጋርስ ኤስ ኤል ኢ ኢ ፒ ኢ የሚል ድምጽ ነው ያላት። እቺ ደብል ኢ ኢ የሚል ድምጽ ስላላት ስሊፕ ብለን እናነባለን። ትርጓሜው ምንድነው? መተኛት ማለት ነው። መተኛት። እሺ ከዚህ ጋር አር ኢ ኤ ዲ ሲነበብ ሪድ 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 ማለት ማንበብ ማለት ነው። ማንበብ። እሺ ከዚህ ጋር ደግሞ ደብሊው አር አይ ቲ ኢ እንግዲህ እዚህ ጋር ስናነበው ደብሊውን ሳይለንት ነው የምናደርጋት። ዋይ ካላችሁ ደብሊው ከአር ጋር ከመጣች ምን ጊዜም ነው ሳይለንት ነው የምትሆነው። ሶ ራይት ብለን እናነባዋለን ማለት ነው። ለምን እዚህ ጋር ደብሊውን ሳይለንት ካደረግን በኋላ አር አይ ቲ ኢ አይ ፕላስ ኮንሶናንት ፕላስ ኢ በሚለው ፎርም መሰረት እዚህ ጋር አይ ኖራ መጨረሻ ላይ ኢ ካለች
ይችኛዋን አራተኛ ድምጽ እናደርግና ይህ የምትል ራውንዲንግ ሳውንድ በውስጥ የተቀመጠች ድምጿን እናስገባና ራይት ብለን እናነባለን ማለት ነው። ትርጓሜው ምን ይሆናል? መጽሐፍ ማለት ነው። እሺ ከዚህ ጋር ደግሞ ኤስ ፒ ኢ ኤ ኬ ስፒክ ብለን እናነባለን። ስፒክ ኢ ኤ እንደ ሎንግ ሳውንድ ኢ የሚል ድምጽ ስለምትሰጠን ኢ እንላለን። እቺኛዋ ሶስተኛ ድምጽ እናደርግና ስፒክ ብለን እናነባለን። ትርጓሜው መናገር ማለት ነው። መናገር። እሺ ከዚህ ጋር ኤል አይ ኤስ ቲ ኢ ኤን ሊሰን። እንግዲህ አብዛኞቻችን እዚህ ጋር ቲን ሳይለንት አናደርጋትም። ስናነበው ሊስታን ብለን ምናነብ ብዙዎቻችን አለን። ነገር ግን በአብዛኛውን ጊዜ ኤስ ከቲ ጋር ኤስ እና ቲ በአንድ ላይ ከመጡ ቲን ሳይለንት አድርገናት ነው የምናልፈው ማለት ነው። ስለዚህ ሊሰን ብለን እናነባለን ወይም ድምጻቸውን እናወጣለን ማለት ነው። ይችኛዋን ቲን ሳይለንት እናደርጋለን። ትርጓሜው ማዳመጥ ይሆናል። ማዳመጥ። እሺ ኤስ ኢ ኢ ሲነበብ ሲ ተብሎ ይነበባል። ትርጓሜው ምን ማለት ነው? ማየት ማለት ነው። ማየት። እሺ ከዚህ ጋር ደግሞ ደብሊው ኦ አር ኬ ሲነበብ ወርክ ማለት ስራ ማለት ነው። ስራ። እሺ ከዚህ ጋር ደግሞ ፒ ኤል ኤ ዋይ ፕላይ ማለት መጫወት ማለት ነው። መጫወት። እሺ ከዚህ ጋር ደግሞ ደብሊው ኤ ኤል ኬ እዚህ ጋር ብዙዎቻችን ወልክ ብለያለን እንሳሳታለን። ነገር ግን ኤል ከኬ ጋር ስትመጣ፣ ኤል ከዲ ጋር ስትመጣ፣ ኤል ከኤፍ ጋር ስትመጣ እንዲሁም ኤል ከኤም ጋር ስትመጣ ምን ጊዜም ቢሆን ሳይለንት ነው የምናደርጋትና ኦልድ እንግሊሽ ላይ የመጣ ወርድ ስለሆነ ኤልን ሳይለንት እያደረግን ዎክ ካም እያልን የምናነብበት መንገድ ይኖራል። ሹድ እና ኮድ ስንል ሁሉም ጋር ከኤል ቀጥሎ ዲ ያለች። አሁን ኮድ ስንል ሹድ ስንልም ካም ስንልም ሲኤኤልኤም ካም ብለን ነው የምናነበው። እንዳጠቃላይ ካፍ ስንልም ሲኤኤልኤፍ ብለን ነው የምናነበው። ሶ እዚህ ጋር ኤልን ሁሉንም ሳይለንት እናደርጋለን ማለት ነው። ሶ ዎክ ብለን እናገራለን ወይም እናነባለን። መራመድ ማለት ነው። መራመድ ትርጓሜው አር ዩ ኤን ራን። እንግዲህ ፓስት ሲሆን ኤ ትሆናለች፣ ራን እንላለን። ነገር ግን እቺ ዩ ነች፣ ራን እንላለን። መሮጥ ማለት ነው። መሮጥ። እሺ ከዚህ ጋር ጂ አይ ቪ ኢ ጊቭ ማለት መስጠት ማለት ነው። መስጠት። እሺ ከዚህ ጋር ቲ ኤ ኬ ኢ እንግዲህ ከዚህ ጋር ኤ ኖራ መጨረሻ ላይ ኢ ካለች እቺኛዋ ኤ የሚል ድምጽ ነው ያላት። ሶ ቴክ ብለን እናነባለን። ትርጉሙን ማለት ነው መውሰድ ማለት ነው። መውሰድ። እሺ ከዚህ ጋር ኤች ኢ ኤል ፒ ሄልፕ ማለት ምን ማለት ነው? መርዳት ማለት ነው። መርዳት። እሺ ከዚህ ጋር ደግሞ ኤል ኢ ኤ አር ኤን ሲነበብ ምን ተብሎ ይነበባል? ለርን። ነገር ግን ልክ እንደነዚህ ሊርን ብለን ለምን አናነበውም የሚል ጥያቄ ከተነሳ ኢና ኤ መጥተው በወል ሌተር ኢና ኤ መጥተው ቀጣዩዋ አር ስለሆነች ይችኛዋን አ የሚል ድምጽ ትሰጠናለች። ስለዚህ ላርን ብለን እናነባለን ማለት ነው። ሶ ለርን ማለት መማር ማለት ነው። መማር። እሺ ከዚህ ጋር ደግሞ ቲ ኢ ኤ ሲ ኤች ሲነበብ ቲች ማለት ማስተማር ማለት ነው። ማስተማር። ቢ ዩ ዋይ ባይ ማለት መግዛት። ቢ ዋይ ሆኖ ባይ ካለን እሱ ቻው ወይንም በ የሚል
ትርጉም ይኖራታል ማለት ነው። ነገር ግን ይሄኛው መግዛት የሚል ትርጓሜ አለው ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ቪዲዮ እጃቸው የቀረብኩ ትምህርቶች ወርዶች እነዚህን ይመስላሉ። እናንተ ያልገባችሁ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ እዚህ ጋር ባስቀመጥኩት ስልክ እየገባችሁ እየደወላችሁ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ በዚሁ አጋጣሚ ማሳወቅ ፈልጋለሁ። የዛሬው ትምህርታችን እዚህ ጋር እናጠናቅቃለን። ስላዳመጣችሁ ያመሰግናለሁ። መልካም ጊዜ